ጠቅላይ ሚኒስትር አብይ አህመድ ስለ ምክክር ኮሚሽኑ ዓላማ ያልጠበቀ ሚስጥር ይፋ አድርገዋል። የኢትዮጵያ መሪዎች የስልጣን ዘመን መገደብ አለበት ያሉት ጠቅላዩ ምናልባትም ይህን የስልጣን የጊዜ ገደብ ተግባራዊ ለማድረግ ኢትዮጵያ በፕሬዝዳንትነት ልትመራ ትችላለች የሚል ፍንጭ የሰጠ ሆኗል ንግግራቸው። እንመለስበታለን። በሌላ መረጃ ደግሞ የቀድሞ የኢትዮጵያ ጦር ኃይሎች አዛዥ ጀነራል ሳሞራ ዩኑስ በ4 ኪሎ ጠንከር ያለ ትዕዛዝ ሰጥተዋል። ጀነራሉ ለፌዴራሉ መንግስት ባቀረቡት ጥሪ ትግራይ በአዲስ ኃይል እንድትመራ ጠይቀዋል። የኃይል ማን ነው የሚለውንና ዓለምን ጭንቀት ላይ ጥሎ የነበረው የኢራን አሜሪካ ጦርነት ዳግም ሊጀመር ቀጠሮ እንደተያዘለት የሚጠቁመውን መረጃ አክለን ይዘን ቀርበናል። ሰላም ጤና ይስጥልን ውድ ፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ሀገራዊ ምክክር እያደረገ ያለው በሀገሪቱ ህገ መንግስት ያለ ማብቂያ የተቀመጠውን የሀገሪቱ መሪ ስልጣን ዘመን ለመገደብ መሆኑን ተናገሩ። መንግስት ስልጣኑ በህግ ተገድቦ ህገ መንግስት እንዲሻሻል እየጠየቀ ባለበት ሁኔታ በሀገራዊ ምክክሩ አንወያዩም ያሉ አካላትን ተችተዋል። ጠቅላይ ሚኒስትር አብይ ይህን የተናገሩት የሀገራዊ ምክክር ኮሚሽን በግንቦት 7 2018 ዓ.ም የአፈጻጸም ሪፖርቱ ባቀረበበት ዝግጅት ላይ ነው። ዝግጅቱ ላይ ጠቅላይ ሚኒስትሩን ጨምሮ ከፍተኛ የፌዴራልና የክልል የስራ ኃላፊዎችና የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ አባላት እንደተገኙ ተገልጿል። በፕሮግራሙ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ መንግስታቸው ለኮሚሽኑ የሚያደርገው ድጋፍ እንደሚቀጥል በድጋሚ ያረጋግጠዋል። አሁን ያለው መንግስት ስልጣን ዘመኑን ከማጠናቀቁ በፊት ኮሚሽኑ ምክረ ሀሳቦች ካቀረበ በተቻለ መጠን መሬት ለማውረድ እንዲሁም ምክረ ሀሳቦችን ተጠቅሞ ለማሻሻል ዝግጁ እንደሆነም አስረድተዋል። ብሔራዊ ቴሌቪዥን ላይ የቀረበው 3 ደቂቃ ገደማ የጠቅላይ ሚኒስትሩ ንግግር ቪዲዮ እንደሚያሳየው አብይ በኮሚሽኑ የስራ አፈጻጸም መኩራታቸውን ገልጸዋል። ልጆቻችን በታሪክ ማህደር ውስጥ የእናንተን ስራ የእናንተን ታሪክ እየመነዘሩ እያዩ ብዙ ትምህርት እንደሚያገኙበት ብዙ ጥርጥር የለውም ብለዋል። አብይ እንደተናገሩት በብዙ የአፍሪካ ሀገራት የአይነቱ ተግባር የተከናወነው የምክክር ኮሚሽኑ አመራሮች ባለፉበት መንገድ አይደለም። ጠቅላይ ሚኒስትሩ የአብዛኛው አፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎችን የስልጣን ዘመን ለማራዘም ነው ሲሉም ተናግረዋል። የኢትዮጵያ ህገ መንግስት የሚቀየረው ግን ከዚህ ተቃራኒ በሆነ ሁኔታ የሀገሪቱ መሪ ስልጣን ቆይታ ላይ ገደብ ለማበጀት መሆኑን አስረድተዋል። በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መመረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን እየተወያየን ያለነው ግን ያደገኛ ነው፣ አንገደብም ብለን ነው ሲሉም የመንግስታቸውን አቋም ገልጸዋል። ከዚህ ቀደም ህገ መንግስቱ የጸደቀው ጥቂት መቶዎች ተሰብስበው ነው ያሉት አብይ በሌላም ሀገር እንደዚህ አይነት ውይይት አይተንም አናውቅም ሲሉም ተደምጠዋል። መንግስት ይህን አይነት ተነሳሽነት መውሰዱ በሀገራዊ ምክክሩ አልወያዩም ያሉ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ነው የሚል እምነት እንዳላቸው ተናግረዋል። ጠቅላይ ሚኒስትሩ የሚመሩት መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፈቃድ አለኝ እያለ መሆኑን አንስተዋል። መንግስት ይህንን ሲል ለዚያ ማሻሻያ የሚታገሉ ሰዎች እንዴት አንወያይም ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ በዋነኝነት ውይይት ነው ሲሉም ተችተዋል። የፖለቲካ የስልጣን ፍላጎት ያላቸው ሰዎች ይህን ለማሻሻል ክፍተት የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል ብለዋል። ይህም ቢሆን ግን ሀገራዊ ምክክር ኮሚሽኑ ተግባር ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያውያን ያሳተፈ ሂደት መሆኑን ተናግረዋል። ከዚህ የተነሳ ለምናስበው ለውጥ ለምናስበው ሪፎርም መሰረት መጣል የሚችል ይመስለኛል ሲሉ እምነታቸውን ገልጸዋል። የሀገራዊ ምክክር ኮሚሽን በሀገሪቱ 1234 ወረዳዎች ውስጥ ስኬታማ አጀንዳ ማሰባሰብና ልየታ ተግባር ማከናወኑን ዛሬ ባቀረበው ሪፖርት ገልጿል። በዚህ ተግባሩም የሀገሪቱን 93% መሸፈኑን አስታውቋል። ይህን ተመሳሳይ ሂደት ትግራይ ክልል ውስጥ ማካሄዱ ያልተቻለው ኮሚሽኑ በአዲስ አበባ ባካሄደው ስብሰባ ከመላው የትግራይ ክልል የተውጣጡ ባለድርሻ አካላትና በተለያዩ የሀገራችን ክፍሎች የሚገኙ የትግራይ ክልል ተወላጆች ማሳተፉ በሪፖርቱ ጠቅሷል። በቀጣይ የሀገራዊ ምክክር አጀንዳዎች እንደሚቀርጽና የሀገራዊ ምክክር ጉባኤውን እንደሚያካሄድ አስታውቋል። በሀገር ደረጃ ስምምነት የደረሰባቸውን ውጤቶችና ምክረ ሀሳቦች ተፈጻሚነት እንደሚያመቻችም ተገልጿል። በቀጣይ መረጃ
ኒውዮርክ ታይምስ በዛሬው ዕለት የዋይት ሀውስ ምንጮችን ዋቢ በማድረግ ባወጣው ዘገባ በቀጣይ ሳምንት አሜሪካ ላይ መጠነ ሰፊ ጦርነት ለመክፈት መዘጋጀቷን ዘግቧል። እስራኤልና አሜሪካ ለጥቃቱ ተዘጋጅቷል ያለው ዘገባው ካለፈው ጦርነት የከፋ ጥቃት የሚፈጽምበት ሊሆን ይችላል ብሏል። በተጨማሪም አሜሪካ የኢራን ኒውክሌር ዩራኒየሞችን ለመቆጣጠር እግረኛ ጦር ጭምር ልትጠቀም ትችላለች የሚለው ደግሞ አርቲ የዜና ወኪል ነው። ትራምፕ የኢራን ዩራኒየም በእጃቸው ማስገባት ዋና ዓላማው ነው የሚለው የዜና ወኪሉ ይህም በቀጠናው አስከፊ ክስተትን የሚፈጥር ነው ብሏል። በሌላ በኩል የአርቲ የዜና ወኪል እንደዘገበው አሜሪካ የኢራን የኒውክሌር ዩራኒየም ይዞታዎች ለመቆጣጠር እግረኛ ጦር ጭምር ልትጠቀም ትችላለች። የፕሬዝዳንት ዶናልድ ትራምፕ ዋና ዓላማ የኢራን ዩራኒየም በእጅ ማስገባት እንደሆነ የጠቀሰው የዜና ወኪሉም የእርምጃ በቀጠናው ላይ እጅግ አስከፊ ክስተትን ሊያስከትል እንደሚችል አስጠንቅቋል። እነዚህ ዘገባዎች መደመጥ የጀመሩት አሜሪካ ከኢራን ጋር የገባችውን የተኩስ አቁም ስምምነት ማራዘሟን በገለጸችበትና እስራኤል በአንጻሩ ጥቃቷን በቀጠለችበት ወቅት መሆኑ ግራ አጋቢ ሆኗል። የእስራኤል ጦር በደቡባዊ ሊባኖስ በፈጸመው የአየር ድብደባ 3 የጤና ባለሙያዎች ጨምሮ 6 ሰዎች መገደሉን የሊባኖስ ጤና ሚኒስትር አስታወቀም። ዋሽንግተን በበኩሏ በሁለቱ ሀገራት መካከል የተደረሰ የተኩስ አቁም በ45 ቀናት መራዘሙን ይፋ አድርጋለች። የሊባኖስ ጤና ሚኒስትር በአሮፋ ከተማ የሚገኘው ሲቪል መከላከያ ማዕከል ጥቃት ከደረሰበት በኋላ አራተኛው የሕክምና ባለሙያ ከፍተኛ ጉዳት እንዳጋጠመው አስታውቋል። አርብ ዕለት የአሜሪካ ውጭ ጉዳይ ሚኒስትር እስራኤልና ሊባኖስ ለ2 ቀናት በዋሽንግተን ድርድር ካደረጉ በኋላ የተኩስ አቁምን ለማራዘም መስማማታቸውን ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሚያዝያ 8 2018 ዓ.ም በሁለቱ ሀገራት መካከል የተኩስ አቁም ስምምነት መደረሱን ይፋ ቢያደርጉም ከሂዝቦላ ጋር የሚያደርገው ውጊያ ግን ቀጥሏል። ረቡዕ ዕለት የሊባኖስ ጤና ሚኒስትር በሀገሪቱ ደቡባዊ ክፍል እስራኤል በፈጸመችው ጥቃት 8 ህጻናት ጨምሮ 22 ሰዎች መገደላቸውን አስታውቋል። የውጭ ጉዳይ ሚኒስትር ቃል አቀባይ ቶሚ ፒጎት እነዚህ ንግግሮች በሁለቱ ሀገራት መካከል ዘላቂ ሰላም እንደሚያመጡም ሁለቱም አንዳቸው የሌላኛቸውን ሉዓላዊነት እንዲሁም የግዛት አንድነት እንደሚያከብሩ እንዲሁም በሚጓራቸው ድንበሮች አካባቢ ትክክለኛ ደህንነትን እንደሚያሰፍኑ ተስፋ እናደርጋለን ሲሉም ተናግረዋል። የውጭ ጉዳይ ሚኒስትሩ በሰኔ ወር የፖለቲካ ድርድሩ ለመቀጠል ዳግም እንገናኛለን ሲል አስታውቋል። በቀጣይ መረጃ በትግራይ ክልል አዲስ ኃይል ስልጣን እንዲረከብ ፌዴራል መንግስት እገዛ ያድርግ ሲል ጀነራል ሳሞራ ዩኑስ ለ4 ኪሎ ጠንከር ያለ መልእክት አስተላለፉ። የትግራይ ክልልን ስልጣን የሚረከብ አዲስ ኃይል እንዲመጣ ፌዴራል መንግስት ኃላፊነት ወስዶ ግፊት ያደርግ ሲል ጀነራል ሳሞራ ዩኑስ ጥሪ አቀረቡ። ሰሞኑን የተደረገው የፈረሰ ምክር ቤትን ተጠቅሞ ውዝፍ አመራር ወደ ስልጣን እየመለሰ ተግባር ህዝቡን ለከፍተኛ ስጋት ጭንቀት የዳረገ ክስተት ብለውታል። የቀድሞ የፌዴራል ጠቅላይ ኤታማዦር ሹም ጀነራል ሳሞራ ዩኑስ ወቅታዊ የትግራይ ፖለቲካ ሁኔታ አስመልክተው ዛሬ ከህወሓት ጋዜጣዊ ጋር በትግረኛ ቋንቋ ባካሄዱት ቃለ ምልልስ እንደገለጹት የህወሓት አመራሮች ሰሞኑን የወሰኑት ህገወጥ ውሳኔ ህዝባዊ ድጋፍ ያለው እንዲመስል ብዙ የፕሮፓጋንዳ ስራ ቢሰሩበትም እውነታ ግን ከመቶ በይበልጡ ሰዎች ምክክር ብቻ ውስጥ ለውስጥ ተወስኖ ተግባራዊ የተደረገ የጥቂቶች ፍላጎት መሆኑን አብራርተዋል። ድርጊቱን በጣም መጥፎ ሲሉ የገለጹት ጀነራል ሳሞራ በአገር ውስጥም ሆነ በውጭ የሚገኙ የትግራይ ተወላጆች በዚህ ድርጊት እጅግ መቆጣቱን ገልጸው የዚህ ዋና ዓላማ ደግሞ ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ ታሳቢ ያደረገ ተግባር ሲሉ ገልጸውታል። በጀነራል ሳሞራ እምነት ይህ የንጠይቃለን ስጋት የፖለቲከኞች ብቻ ሳይሆን የክልል ወታደራዊ አዛዦች ስጋትም ጭምር እንደሆነ በማብራራት ሁለቱም የተቀናጀው ይህን ያስፈጸሙበት ምክንያት ተጠያቂ እንሆናለን ከሚል ስጋት የመነጨ እንደሆነ ያብራራሉ። ጀነራሉ በዚህ ቃለ ምልልሳቸው የሰሞነኛው እንቅስቃሴ ዋና ዓላማ ስልጣን ለማስቀጠልና ከተጠያቂነት ለማምለጥ መሆኑን ቢገልጹም እንደገና መልሰው ደግሞ የዚሁ እንቅስቃሴ ዋና ዓላማ የፌዴራል መንግስት የሚያካሄደው ሀገራዊ ምርጫ ለማስተጓጉል ያለመ ሊሆን እንደሚችል ግምታቸውን ይገልጻሉ። የፌዴራል መንግስት ጉዳዩን በረጋ መንፈስና በብስለት ሊፈታው እንደሚገባ የሚመክሩት ጀነራል ሳሞራ የትግራይ ህዝብ ከዚህ በላይ እነዚህን አመራሮች መታገስ እንደሌለበት በአጽንኦት ገልጸው ፌዴራል መንግስት ኃላፊነት ወስዶ አዲስ ኃይል መጥቶ ስልጣን እንዲረከብ ግፊት እንዲያደርግ አሳስበዋል። ጀነራሉ ወደፊት መጥቶ ስልጣን ይረከብ የሚሉት አዲስ ኃይል የትኛው ኃይል እንደሆነ ግን በዚሁ ቃለ ምልልሳቸው በዝርዝር አልገለጹም።